ዛሬ ያው ያስብክበት እንድታሳውቀኝ ነው አይደል የደወልኩልክ። ሰማሁኝ፣ አመሰግናለሁ፣ ተቀብያለሁ ያልከኝን ነገር ምንም ማድረግ አልችልም። አሁን ምንድነው የምፈልገው? እምቢ አትለኝም። በጣም እምቢ ብትል ሰው ነህ ባይዘው ወይ እምቢ አትለኝም አለልሽ። ሳመኝ ሳመኝ። እሺ ወይ ካሜራሽ ዝቅ ይበል። ለምን ይላል እንዴ? ለምን ይላል? ማስታወሻ ነው። እሸት የውበት እሸት ያልኩት የሽምብራ እንዳይመስልሽ፣ እሸት ያልኩት የባቄላ እንዳይመስልሽ፣ እሸት ያለው ከመልክሽ ነው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ያለው ፈጣሪ ይመስገን፣ እናንተም በያላችሁ በሰላማችሁ በዝት ይበል። እንግዲህ የሰሞን ቤተሰቦች ጠፋ ብያለሁ። እንደገና ደግሞ ትናንትናና ከትናንት ወዲያ እየተለቀቀ ያለው ቪዲዮ ፈረንጁን አብዛኛው ሰው እየወቀሰውም ነው። አንዳንድም ደግሞ አሪፍ ነው እያላችሁትም ያላችሁ ሰዎች አላችሁና ምን ልላችሁ ነው ዛሬ አንዳንድ ሀሳቦችን ለማቅረብ ነው የመጣሁት ወደ እናንተ ማለት ነው ቤተሰቦች። የመጀመሪያው ምንድነው ፈረንጁን አብዛኛዎቹ ሰዎች ታውቁታላችሁ፣ የኔ ጓደኛ ነው፣ አብረን አድገናል፣ አብረን ብዙ ነገሮችን አሳልፈናል። ያው ባህሪው ብዙን አውቀዋለሁ እዚህ እያለን ማለት ነውና እዛ ከሄደ በኋላ ትንሽ ከሩታ ጋር ከሆነ በኋላ ትንሽ ባህሪውም ተቀያይሯል። ሩታ በቃ ስለ ሩታ ብቻ ነው እያሰበ ያለውና ሙሉ በቃ ባህሪው ተቀያይሯል። ቤተሰቦች ስለ ሩታ ነው የሚወግመው፣ ስለ ሩታ ነው የሚጨነቀው። በቃ ኢቭን በቃ ስለ ቤተሰቦቹ ላይ የሚጨነቅ አይመስልም እዛ ሲሆን። ይሄ ልላችሁ የቻልኩት ምንድነው ትናንትና የተለቀቀው ቪዲዮ ላይ አሁን በጣም በቃ ከአብርሃም ጋር ውጣ ውረድ ውስጥ እየገቡ ነበር። ትላንትና ግብ ውስጥ በቃ መጣላት ነበር የቀራቸው። ጭራሽ አስመሳይ ምናምን እስከ መባባል ላይ ደርሰዋል። ከአብርሃም ጋር አብሮ ያበላውን አብሮ ያጠጣውን አብርሃምን ማለት ነው ታላቅ ወንድሙን ከሱ ጋር እንደዛ ውጣ ውረድ ውስጥ ገብተዋል። ይሄን በምን ምክንያት ነው? በሩታ ምክንያት ነው። በቃ ሩታ በልጇ ምክንያት አሁን አብርሃም ልክ ነው። አብርሃም ልጁ ነው። ከልጁ ደግሞ ማንም እንትን የሚነጥቀው ሰው የለም። ራሱ ካልፈለገ ራሱ ፈልጎ ካልወሰደ ልጁን ጭራሽ ዘረፋ ላይ አያካሄድም። የራሱ ልጅ ጋር ከእናቱ አይነጥለውም ስላችሁ አባባሌ ምናልባት ካልገባችሁ ሩታ ልክ ነች። በቃ የሩታ ልጁ ከሩታ ጋር ማድረግ ያለበት እንደ አንድ እናትና እንደ አንድ አባት ሲኮን ከአባት ጋር ሲኖር ብዙ ነገር ይጎልበታል ልጅ ካወቃችሁ ቤተሰቦች። ግን ከእናት ጋር ሲሆን አሪፍ ነው። በቃ ተመችቶት እንዲያድግ አብርሃምን ፈልጓል። ግን በቃ ትላንትና ባልሆነ ነገር አብርሃምን እየወቀሳችሁት ነበር እነ ፈረንጁ ደግሞ ባህሪክ በጣም ተበላሽቷል። ይሄ ደግሞ በቃ በሩታ ምክንያት እንደሆነ አውቃለሁ። እና ቤተሰቦች ዛሬ በቃ አንድ ነገር ይዤላችሁ መጥቻለሁ፣ ደስ የሚል የምስራች ማለት ነውና ምስር ብላ እንዳትሉኝ ደግሞ እና ዛሬ አብርሃምና ኤርሜላ ቀለበት ለማሰር እየወሰኑ ይሄንን ኢንፎርሜሽን ሰምቼ ነው ዛሬ የመጣሁላችሁ ቤተሰቦች። ያው መግቢያ ላይ እንዳያችሁት እየተሳሳሙ ምናምን በቃ ቦታ ራሱ መርጠዋል ማለት ነው። እንደኛ እንደ አብርሃምና እንደ ሩታ ዱባይ ሄደን ነው የምንጋባው ሁላ እያላት ነበር ለኤርሜላ ማለት ነውና ቀነ ቀጠሮ ቀለበት ሙላ የማሰር ፕሮግራም ብዙ ነገሮችን አዘጋጅተዋል ቤተሰቦች። እሱን ያው ከዚህ ቀጣይ በቪዲዮ አሳያችኋለሁ ማለት ነው ቤተሰቦች። ብዙ ነገር አስበዋል። ከሀገር ወጥተው ነው ቀለበትም ሊያደርግላት ያሰበው። በቃ አንድ ለ2 አመት ለ3 አመት ከሀገር ወጥተው ነው በቃ እነሱ ፈታ ሊሉ የፈለጉት። ለምንድን ነው እንደዚህ ያደረከው ሲባል በቃ ሩታ እኔን ልትረዳኝ አልቻለችም። በቃ ያለኔ ሰው አላላት አልመሰላት። በቃ እኔ ሰው ከነ ሰውኝ አልተየዋትም። ባልሆነ በሆነው ነገር እየጠረጠረችኝ እኔ ተቸገርኩኝ ምናምን ብዬ ነው አለ አብርሃም ማለት ነው። በዚህ ሐሳብ ነው እኔ ኤርሜላን ከሀገር አውጥቼ ላገባት የወሰንኩት እያለ ነውና ቤተሰቦች እሱን ለማለት ነው ዛሬ የመጣሁት። ይሄ ሰሞን ጠፋ ብያለሁ። ብዙ ነገሮችን እያፈላለኩኝ እያጣራው ስለነበረ ነውና ቤተሰቦች ዛሬ የመጣሁላችሁ ምክንያት ይሄን ለመንገር ነውና ቤተሰቦች ያው ብዙ ነገሮችን አሳልፈናል ከፈረንጁ ጋር ኢቭን አሁንም ቢሆን እንደዋውላለን። ትላንትናም ደውሎልኝ ነበርና እኔም ደውዬለት አላነሳልኝም ነበርና ደወለኝ። ከዛ ምንድነው ማታ ያረከው ቪዲዮ ተገቢ ነው ወይ ምናምን አልኩት። በእናትህ በዚህ ሰዓት አይደለም አንተ ማንንም ብትደውሉልኝ እኔ ምንም ሰማችሁ ነገር አይደለም ብሎኛልና ያው ይሄን ያለ የሆነበት ምክንያት በሩታ ምክንያት እንደሆነ በጣም በቃ ተረድቻለሁ በራሴ ማለት ነው። ለምን ሩታ እዛ ብቻዋን ነች። ለዛ ስለሆነ በቃ
ግን እዛ ሩታ ደግሞ ቤተሰብን እያሰደብሽ ቤተሰብን እንደዛ ያያረክሽ እንደዚህ ማድረግ አልነበረብሽም። ጭራሽ ደግሞ ፈረንጁን የአብርሃምን ልከሰው ነው እያለ ነው። በምን ምክንያት ነው የሚከሰው? በቃ ምን አረጋችሁ? እሱ በቃ እሱ የራሱን ኑሮ እየኖረ ነው አይደለ? በቃ አትረጋኩት። ልጁ ላይ በመጣበት እናንተ ሌላ ነገር አስባችሁ ሌላ ነገር ትሉታላችሁ። እቺ ሜሪ የምትባል ደግሞ ጭራሽ እነሱን ማገናኘት ሲገባት ጭራሽ ለማለያየትም እየሞከረች ነው። ባለፈውም ብያችኋለሁ ቤተሰቦች፣ ሜሪ የምትባል ልጅ በቃ ትላንትና መተሽ እነሱ ትዳር ላይ ስንት ነገር አብረው አሳልፈዋል። አብርሃምና ሩታ ስንት ነገር ክፉንም ደጉንም ነገር አብረው አላሳልፉም። ትላንት መተሽ አንቺ እነዚህ ልጆች ይፋቱ የምትዩ ነገር አንቺ ምንድነሽ? መጀመሪያ አንቺ ቅድሚያ ለራስሽ ትዳር ይኖርሽ፣ ለራስሽ ክብር ይኖርሽ። መጀመሪያ ለራስሽ ክብር ሲኖርሽ ነው ለሰው ልጅ ክብር የሚኖርሽ። ያ ስለሆነ በቃ አንቺ ምን በማይመለከትሽ ነገር እጅሽን አታስገቢ እነሱ ትዳር ውስጥ። በቃ ትዳር ውስጥ መጋጨት ያለ ነው፣ ኖርማል ነው። መጋጨት ያለ ነው፣ ችግር የለም፣ እሱ ኖርማል ነው፣ አያሳስብም። ግን አንቺ ራሳቸው በገመዱ ገመድ ራሳቸው መፋታት ሲገባቸው አንቺ ምንድነው ትላንትና መተሽ ዘለሽ እነሱ ትዳር ውስጥ ገብተሽ መበጣበጫቸው? እና ቤተሰቦች ብዙ ማለበላችሁ በቃ የና አብርሃም እና የና ሄርሜላ የቀለበት ፕሮግራም እስቲ የት እንደሚያደርጉት ቀጣይ ቪዲዮ ላይ ይዤላችሁ እመጣለሁ ማለት ነው። ከዚህ ቀጣይ ያለው ቪዲዮን በደንብ ተመልከቱ ቤተሰቦች። ሙሉ ቪዲዮን ካያችሁ ትረዱኛላችሁ ብዬ አስባለሁ። የትም እንደሚያደርጋ የትም ይዟት እንደሚሄድ የትም ቦታ ቀለበት እንደሚያደርግላት ሙሉ ለሙሉ መረጃው ቪዲዮ ላይ ያለ ማለት ነው ቤተሰቦች። ቀጣይ ቪዲዮ በአማርና በተለየ ሀሳብ እስክንመጣ ድረስ ቻው። አንተ ብቻ ደስ ይበልክ። የመጣሁት ደስ እንዲልክ ነው። አሁን ካንተ ጋር ተከፋፍቼ ተጣልቼ መለያየት አልፈልግም። ስለዚህ ምንም ነገር አላስቸግርህም። ከቻልክ ግን ወይ ፍቃደኛ ከሆን ከብሬክ ያልክበት ሀገር ቤት ደስ ይለኛል። እሱ ደግሞ እናወራበታለን ወይም ደግሞ ታስብበትና ትነግረኛለህ። እሱን ማለት ነው ከኔ ጋር ትሄድ ወይ ሳትሄድ የሚለው እኔ ብቻ ሳይሆን አንተ ጋርም ያለው ነገር ማለት ነው። ግን አሁን የምፈልገው ነገር አለ። ምንድነው? በቃ ማለት ዛሬ ያው ያስብክበት እንድታሳውቀኝ ነው አይደል የደወልኩልክ። ሰማሁኝ፣ አመሰግናለሁ፣ ተቀብያለሁ ያልከኝን ነገር ምንም ማድረግ አልችልም። አሁን ምንድነው የምፈልገው? እምቢ አትለኝም። በጣም እምቢ የምትል ሰው ነህ ባይዘው ወይ እምቢ አትለኝም አለልሽ። ሳመኝ ሳመኝ። የምርሽ ነው? ምን ችግር አለው? አውቅሽ ነው። ምን ችግር አለው? እኔ የሳምኩ አይደል እንዴ? ልትሄድ ነው ግን ስመኸኝ ነው የምትሄደው። እንዴ አልስምሽም። ከዚህ በኋላ ድጋሚ ባንገናኝስ? በስመ አብ ወልድ አይደለም እኮ መጥፎ ነገር እኮ አይደለም። በቃ ወይ እዛ ሀገር ሄደክ ወይም ደግሞ ላይ መጥሽ ይችላል። ዞሮ ዞሮ ሳመኝ በቃ። እንዴ ምንሽ ነው? አይል ጨፍነልክ ምንሽ ነው መስምሽ? ሳመኝ በቃ እኮ ምንሽ ነው መስምሽ? እኔ አላውቅም። የፈለክበት ቦታ ሳመኝ። አረ በእግዚአብሔር አታስጨንቅኝ። ምን እየተጨነቅኩ ነው? ምን ችግር አለው እኮ? ምንም ችግር የለውም። ግን በቃ አልሰምሽም። አሁን አላዝንም። ሳመኝ። ምን አለቅም። ዛሬ አትሄዳትም። አረ በእግዚአብሔር እሺ። ምን ችግር አለው? እሺ እዚህ ጋር ሳመኝ። እሺ ወይ ካሜራው እሺ ዝቅ በል። ለምን ይላል እንዴ? ለምን ይላል? ማስታወሻ ነው። ሳመኝ ዝቅ ልበልልክ? ሳመኝ። እሺ አይንሽን ጨፍኝ። አረ ልትሮጥብኝ አይቻልም። ስለማውቅ ነው። ተንኮሉማ ማን ይችላል? አይኔን አልጨፍንም። በስትክክል ሳመኝ። እሺ አይንሽን ጨፍኝ። አልጨፍንም። እሺ ጌታን አልሮጥም። አይንሽን ጨፍኝ። ጌታን ብያለሁ። እጅህን ግን አለቀ። እሺ አትልቀኝ። እሺ እኔ ራሴ አፈርኩኝ። እሺ ቆይ እንዴ ያው ማን ዙሪያ ያለሽ? ያው ሳመኝ። እንዴ እጄን አልለቅህም። እሺ ያው ሳመኝ። አይንሽን ጨፍኝ። እሺ ምን አለ ብትሆን ባዶ ምድር ብትጨልምብኝ እግሬ
መገጫ አላጣ